እንዴት አሰብከኝ ብዬ በጣም ነው በቃ አለቀስኩ። በጣም ተሰማኝ ምንድነው በቃ ቻር ነው ታያለህ ለካ እኔ ማንቦን እኔው በኃጢአት አንወዲ ማንቦን ተቀብለሃል ማለት ነው። ታይት በባዶ የሚያደርጉ ሴቶች እንዳያደርጉ አብሶ ይህን ጸበል የነካ ከስላሴ መንበር ነው የመጣው ብዬሻለሁ። ይህን ጸበል የነካ ሰው ይህንን ነገር እንዳያደርግ የድሮ ዘመኔን ያሳለፍኩትን ከንቱ እንደሆነ በጣም ነው የምረዳበት አስረዳዋለሁ ማለት ነው። ህይወቴም እንደዛ ደግሞ አልቆረብኩም ለሚሉት ቆርበዋል በ40 እና በ80 አቋርጠው ይህንን እንድትነግርልኝ ማቋረጥ ነው እንጂ ሁሉ ቆራቢ ነው። በ40 እና በ80 አሁን ተኩሱ ይጀምራል። አቀባብኛለሁ። ይህን መጽሐፍ ድርሳነ ማህያዊ እንዲያነቡ ቀናትን ቅዱስ ሚካኤል ሚዛን ይዞ ሰይፍ ይዞ ልጄ መጣሽ አለ። ልጄ ይለኛል ደግሞ መልሶ ትዳር ይከበር ቢያቸው ባልና ሚስት አብሮ መኖርና አብሮ ማደር አይደለም ነገር ያለው ሰው እንዳትለብሱ የጥፍር ቀለምን ሁላችን በዚህ አልፈናል። ግን በቃ በሉ ይበቃናል። በቃ እኮ የመጃጃል ዘመን ነው። በቃ ያ ልጄ ያለኝ ያ ድምፅ ማለት ነው የመድኃኒዓለም ድምፅ መስከሪ አሁንም ሱሪ እየለበሱ ነው። አሁንም የነገርኩሽ ታይት ነው ትሉት ለሚለኝ እሱን እያረጉ ነው። አይተሻቸዋል አየር መንገድ ይለኛል። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ ደግሞ ይለኛል። ሱሪ የሚያደርጉት አጥብቆ ይሄንን ሱሪ የሚያደርጉት ይሄ ምንድን ነው የምትሉት ይለኛል። ታይት በባዶ የሚያደርጉ ሴቶች እንዳያደርጉ አብሶ ይህን ጸበል የነካ ከስላሴ መንበር ነው የመጣው ብዬሻለሁ። ይሄን ጸበል የነካ ሰው ይህንን ነገር እንዳያደርግ እና ደግሞ አንቺ የምታነቢው ይለኛል ድርሳነ ማህያዊ ይለዋል። አዎ እሱን እንዲያነቡ እሱን ነገር ንገሪኝ ይለኛል። አዎ እሱማ ይለዋለሁ። በጣም እኮ ነው ሆድ ያንተ ስቃይን እኔ እኮ እለዋለሁ ስለ ራሴ ማለት በፊት 40 ብቻ ነው በማነበብ እና ደግሞ ይሄ ስቅለቱ አለ አይደል 5 ቀን እሱን ነው ማነበብ የፋሲካ ጾሙ ማለት ነው። ሁዳዴ ነው ማለት ህማማትን ብቻ ነበር ማነበው። አሁን ግን እለዋለሁ በቀን ነው ማነብህ ስለው ገብቶኛል ይልና በቃ በጣም አለቅሳለሁ። በቀን ሳነብህ እለዋለሁ። በጣም ነው የድሮ ዘመኔን ያሳለፍኩትን ከንቱ እንደሆነ በጣም ነው የምረዳበት አስረዳዋለሁ ማለት ነው። ህይወቴም እንደዛ በቃ ክርስቶስን ከማወቅ ይሄ ነው በቃ ጥፋተኝነት ስሜት በጣም ነው የሚሰማኝ ብዬ ማስረዳት ማለት ነው። ስለው በቃ እኮ አወቅሽ እኮ አሁን ይለኛል። ቢዘገይም አወቅሽ፣ ግን ሌላው እንዲያቃርጊልኝ ይህንን መጽሐፍ እንዲያነቡ ትገሪያቸው ህማሜን ስቃይን እኔ እኮ ይለኛል ስጋ እኮ የለኝም እኔ እኮ አጥንትን ያስቀሩኝ ለማንን ዋጋ የከፈልኩት እኮ ለነሱ ነው እኮ ለእናንተ ነው እኮ ለማንም አልከፈልኩም ይለኛል። ገብቶኛል መድኃኒዓለም እኔ እኮ በጣም ወድሃለሁ የቀራንዮ በጣም ነፍሴ በጣም ነው የምታለቅሰው። በጣም ታለቅሳለች። በጣም በቃ ከቁጥጥር ማለት በላይ ትሆናለች ነፍሴ። ደስታም አላት፣ ስቃዩ ደግሞ መጥቷል። የስቅላቱን ያመጣዋል። ልክ እንዴት ነው ፊልም ሲቀያየር አለ አይደል? አንዴ ሌላ ስዕል ያመጣል መድኃኒዓለም፣ አንዴ ደግሞ ስቅላቱን ያመጣል ማለት ነው። ከዛ ገብቶኛል አስረጃቸው። እኔ እኮ ማዳን አድናችኋለሁ። እዚህ የመጣውን በሙሉ አልተውም፣ በስውር እኮ አድነዋለሁ። ግን አለማወቁ ቢያቀኝ አይሻልም? ተመልሶ ጭቃ እንዳይሆን። እነዚህ ይህን መጽሐፍ ድርሳነ ማህያዊ እንዲያነቡ ባለ 50 ሲፈታ ሮብና ዓርብ ይለኛል። ፋሲካ ደግሞ ሲሆን እንዳንቺ ከሰኞ ጀምሮ ያንብብ፣ ከዛ ይገባዋል። ትንሽ ስቃይ እዛ ላይ አለ። ያው አንቺ እንደተረዳሽው ይለኛል። እሺ መድኃኒዓለም እናገራለሁ፣ አስተላልፋለሁ፣ እኔ እወድሃለሁ እለዋለሁ። ልጄ ይለኛል ደግሞ መልሶ ትዳር ይከበር ቢያቸው ባልና ሚስት አብሮ መኖርና አብሮ ማደር አይደለም፣ አንዱ ለአንዱ ማሰብ አለበት። ወርቅ መደርደር አይጠቅምም ይለኛል። ሴት ለወንዱ ወንድ ለሴቱ መጸለይ አለበት። ወታሽ ንገሪያቸው ይሄ ቦታ የፈውስ ቦታ ነው፣ ግን
አውቀውኝ ይፈወሱ፣ እኔ መፈወሳቸው ይወቁ ይለኛል። በቃ ከዛ ወደ ድንግል ማርያም ደግሞ መብርሃን ወላዲተ አምላክ ስላት ፈገግ ትልና ወደ ልጇ የምትጠቁመኝ ዳብጩ ንገሪያቸው ስም ይህንን መልዕክት እንዳረሳ ማለት ነው፣ ማለት እንድናገር ደጋግመሽ ትጠቁመኛለች። ከዛ ደግሞ ወደሱ ሳይ አሁን ያየኛል፣ ልጄ ደግሞ ይለኛል። በቃ በዚሁ እንድቀጥል ማለት ነው። የያዝኩት መንገድ ጥሩ ነው። ኧረ እኔ እንጃ አሏል። መጨረሻዬ አሳምርልኝ፣ ጀምሬዋለሁ፣ ሁሉንም ነገር ጀምሬዋለሁ። ግን የሰው ልጅ መጨረሻው ሲያምር ነው። ልጄ አይዞሽ፣ ግን መልዕክቱ እንድታስተላልፊ በቃ ዝክር እንዲዘክሩ የኔንና እናቴ ካላቸው ባላቸው ያድርጉ። እንጀራም ሆነ ዳቦ ሙሉ ግን ያስቡን። እዚህ ቦታ የመጣው በሙሉ እፈውሰዋለሁ፣ አልተውም፣ ይወቀኝ። ግን ይህ አጥንቴ ብቻ ነው እኮ የቀረው፣ ስጋ ያልቁ ይለኛል። ከዛ ደግሞ አልቆረብኩም ለሚሉት ቆርበዋል፣ በ40 እና በ80 አቋርጠው ነው። ይህንን እንድትነግሪልኝ ማቋረጥ ነው እንጂ ሁሉ ቆራቢ ነው። በ40 እና በ80 የተጠመቀ በሙሉ ቆራቢ ነው ብሎኝ ይህንን መልዕክት ነግሮኝ ብንን ቀስ ጨለመን ያለብኝ። ከዛ ሰው ወሬ መልሶ ተናገሪ አሁን ጀምር ያለ እዛው ማለት ነው። እዛው ልብሴን እየለበስኩ ይህንን መልዕክት አሁን ያልኩህን እያስተላለፍኩ ወጣው ማለት ነው። 1:30 እዛ የሚነበብበት 1:30 ያህል ስመሰክር ነበር እያለቀስኩ ማለት ነው። እዛ ቦታ ራሴ መሆን አቃተኝ። ንገሪያቸው ገዛ እያለቀስኩ ማለት ነው። ንገሪያቸው ልኛል በጆሬ ንገሪ እዚህ ላለው ከዚህ ጀመሪ ይወቁት፣ አሁን ይሰማቸው። ከዛ ባለቤቴስ ነገር እኔ ተሰው በጣም የሚያለቅስ ሰው ነበር። ከጸበሉ መልስ ማለት ነው። በቃ እኔ ምንም ስንት ሰዓት እንደቆየው ራሱ አላውቅም። 1:30 የቆየሁት በቃ ወደ ወንዶች ይለኛል፣ ወደ ወንዶች ሄዳለሁ፣ ለወንዶች እናገራለሁ። ትዳራችሁን አክብሩ፣ ወጣትነታችሁን አጓጉል አትጨርሱ እና መድኃኒዓለምን እወቁት፣ ድርሳነ ማህየዊን አንብቡ እያልኩ ደግሞ ወደ ሴቶች ሄዳለሁ። ብቻ 1:30 ራሴን ያገኘሁት ቆሜ ነው። ደነገጥኩ፣ ቁጭ አልኩ እኮ እየተንቀሳቀስሽ። ከጸበል ከወጣሽ በኋላ ነው ይሄን የምትመሰክሪው? ይሄ ከጸበል ከወጣሁ ከመልበሻ ክፍል ጀምሮ እስከ ደጅ ድረስ ማለት ነው። እዛ ጸበሉ አካባቢ ማለት ነው። እዛም እዛ አካባቢ አርምሞ ነው ራሴን ሳገኘው እንደተነቀ አርምሞ እንዴት ሻርኩ። ግን የመድኃኒዓለም ያው ፈቃዱ ስለሆነ ነው። አርምሞ ነው፣ ብዙ አይነቅ ማንም እንትን ያለኝም የለም። ከዛ ወደ ራሴ ተመለስኩ። ስመለስ በቃ ሰውነቴ አይምሮ ተበጠበጠ። በጣም ከፋኝ። ማለት ምንድን ነው የከፋኝ? ለእኔ ኃጢአተኛ አንደበት ምን አይነት የዋህ ነው፣ ምን አይነት የዋህ ቢሆን ነው እኔ እንደዚህ በዚህ መልኩ ያሰበኝ? እንዴት ነው ጸሎቴን የሰማው? እኔ እኮ ኃጢአተኛ ነው። ይወጣ ረጅም ሰዓት አለቀስኩ። አይዞሽ፣ እግዚአብሔር ይመስገን። እግዚአብሔር ኃጢአተኛውን ያው ደቀ መዛሙርት ያደርጋል፣ አድርጎም አይተናል። ሐዋርያቶች፣ ቅዱሳን አንስቶች ከተለያየ ቦታ ተመርጠው ነው የወንጌል መዶሻ የሆኑት እና እግዚአብሔር ቸር ነው። በጣም እኔ ያደረገው ነገር የለኝም። በጣም ቸር ነው። እኔ አውቀዋለሁ ስራዬ፣ ግን ቸር ነው። አባታችን ቆጥሮልኝ ነው። ይሄ በጣም በቃ ልረጋጋ አልቻልኩም። ባለቤቴም አይዞሽ በቃ ተረጋጊ ብለኝ በቃ የሆነውን ነገር በቃ እንዴት በእኔ አፍ እኔ ኃጢአተኛን መድኃኒዓለም አንተ ማየት አይደለም እኔ ባለስልጣን እኮ አይቼ አላውቅም ያልኩት በዓለም ማለት ነው። ደህና ሰው እንኳን በህይወቴ መጥቶ ያውቅም። እንዴት አሰብከኝ ብዬ በጣም ነው በቃ አለቀስኩ። በጣም የተሰማኝ ምንድን ነው በቃ ቸር ነው። ታያለህ ለካ እኔ የማነበውን እኔ በኃጢአት አንደበቴ የማነበውን ተቀብለሃል ማለት ነው። እኔ ለራስሽ ለሰው ተረፍ ያልከኝ በምን መንገድ ነው ብዬ በቃ ተጨነኩ። ለምን ለራሴ መጽዋተኛ ነኝ፣ በጣም ደጅ ጠኝ ነኝ፣ ገና ብዙ ይቀረኛል ብዬ አስባለሁ። አሁንም አስባለሁ። ያው እግዚአብሔር ማዳኑ የሚፈልገው በምንድን ነው? በትንሽ ነገር በቃ ትንሽ አድርገህ ነው በብዙ የሚባርክ ገባ። ሲቀጥል ደግሞ
በቃ ደካማነትን ማመን ነው። እኔ ህይወት ውስጥ ያለው ምንድነው ደካማ ነኝ ነው የምለው። ሁሌ ጸሎት ላይ ስቆም 5 ደቂቃ 10 ደቂቃ ቁጭ ነው የምለው። ዝም ብዬ ነው ምስል የማየው። ቁጭልና ራሴን ማረጋጋት፣ ወደ ጸሎት እንድገባ በቃ ባሪያ መታለች ነው የምለው ሁሌ። ያው ንስሐም ብገባ ምንም ብትል ያሳለፍከው መቼም ንስሐ ያጥባል አምናለሁ። ግን አይምሮ አለ አይደል? ህሊና አለ አይደል? የጠበቀህን አትረሳም። እኔ ጠብቆኛል ነው የምለው። እዚህ ሲስተም ውስጥ እስከምገባ በሰዎች ብገባ ፈልጎ ነው። እግዚአብሔር ቀድሞ ማዳን እኔን አቅቶት አይደለም እማምነው ማለት ነው። ግን ምንድን እኔ መሰራት ስላለብኝ ነው። ብዙ ሰዓት ፈጅቼበታለሁ ነው የምለው። ገባ? ይህን ልናገር የምፈልገው ለእህቶቼ በቃ እግዚአብሔር የዋህ ነው። እኛ መቅረብ ነው ያለብን። ኃጢአተኛ ነኝ፣ በደለኛ ነኝ፣ እንዲህ ነን፣ ብዙ ነገር አጋንንት ብዙ ነገር ይልሃል። አይምሮህ ላይ መጥቶ አንተ አይገባህም ሊልህ ይችላል። እንደዚህ መቅደስ ውስጥ መግባት አትችልም ሊልህ ይችላል። ግን አንተ ምንድን ነው በቃ ጌታህ ነው አይደል? የምትደብቀው ነገር የለም። አምላክህ በቃ ያውቃል። ራቁትህን ምን አለፋኝ ነው የምለው እኔ። ታውቀኛለህ እኮ ነው የምለው። ዝባዝንኪ አላበዛም። በቃ ቆም ያለው ነው የምለው ሁሌ። እዚህ እውነት አምላኬ በደሌን ፍቆልኛል ብዬ ነው በቃ ማለት የማለቅሰው። ለሰው ተናገሪ ለሰው ተረፍ እንጂ ለቤተሰብ ብቻ ሲለኝ በቃ የተሰማኛል። ተናገሪ ታደርጊያቸውን ነገሮች ሁሌ በድብቅ። እኔ ግን የምደበቀው ለምንድን ነው? በስጋ ህይወቴ ብዙ ነገር አጥቻለሁ። ገባ? በጣም ሰው አበዛ ነበር፣ በጣም ሰው እድ ነበር። ብዙ ነገሮችን በማወቅም ባለማወቅም ግልጽ ነበር። ያወራ ሰው ሁሉ እውነት ነው። የነገርከኝን ቀጥታ ማመን ነው። አሁን ነው ብቻዬን ሳስብ ያሳለፍኳቸው ነው። ያው በየዋህነት ያሳለፍኳቸው። እግዚአብሔር ደግሞ ያው ቀን ቢፈጅም አንተን ሰርቶ ያስተካክሏል እኮ አይቀርም። እድል መተት ቢሰራ ክፉ ነገር ቢደረግ ቀን አለው። ምንም ነገር አይረፍድም ለክርስቶስ ነው ባይኔ። እውነትም አልረፈደም። እኔ በህሊናዬ ግን በራሴ እኔ እንዳረፈድኩ ተሰማኝ። ገብቶሃል? አረፈድኩ ማለት ዘመኔን በምን እንዳሳልፍ እሱን ባለማወቅ ስቅለቱን፣ ሐዘኑን፣ ጭንቀቱን ሁሉ ነገሮች ሲገባኝ ራስ ወዳል። አይዞሽ፣ ደስታ ቢያስለቅስም ያው የተደረገልሽ ነገር ብዙ ቢሆንም አንቺ ደግሞ ነገ ተነጎዳ ከዚህ በኋላ በሚኖረው ህይወትሽ እግዚአብሔርን ለማስደሰት መሞከር፣ ባለሽበት መንገድ መጠንከር፣ ባለሽ ላይ እንዲጨመርልሽ አንቺ ባያሽው ላይ ትጋትሽን መጨመር። እግዚአብሔር እኮ የቀድሞ ማንነትን አይደለም የሚያየው። አያስታውስም እኮ እኛንን የምናስታውሰው። ከተጣላ ነው ሰው ብንታረቅ እንዲህ ብለህ ሰድበህ ነበር፣ እንዲህ ብለሽ ሰድበሽ ነበር ብለን ቂምን ሳንረሳ ለሰው ይምሰል ታርቀን ወደኋላ የምናስታውስ እኛ ነን። እግዚአብሔር ግን አያስታውስም። ስለዚህ ይሄንን በደንብ ጠንከር ብለሽ አሁንም ብዙ ሰዎች እንዲማሩበት ግለጭ። 2ኛ ቀን ጥምቀት ላይ ነሽ። 2ኛ ቀን ነው። ከዛ 2ኛ ቀን ምን ሆነ? ወደ አዳራሽ ስንገባ ይሄ ስሜት አለ ማለት ነው። ማልቀሱ ማዘኑ በጣም አለ። በጣም ተሰምቶኛል እና እንቅልፍ መጣ። ኃይለኛ እንቅልፍ መጣና መድኃኒዓለም ምስል እንደዚህ ብሏል ትልቁ ማለት ነው። እሱ በትልቁ መጣና አትታወኪ፣ በቃ እኔ ነኝ፣ አይዞሽ፣ አበረታሻለሁ፣ በቃ እኮ አይዞሽ፣ ለሌላ ተረፊ ነው ካልኩሽ፣ አይዞሽ፣ አይሰማሽ ብሎ እንደ ማጽናናት ማለት ነው። እንቅልፍ እኮ የሆነ ሰከንድ ነው ወሰደኝ አዳራሽ ውስጥ ማለት ነው። አበርትቶኝ ለቅሶዬን ዋጥ አደረኩት ማለት ነው። እንዴት ነው ምንም እንዳልተፈጠረ እንዲሰማኝ ማለት ነው። መመስከር ነው ያለብሽ፣ ሌላ ሰው ማዳን ነው ያለብሽ፣ አትጠራጠሪ፣ እኔ ነኝ ያለኝ በምስል መጥቶ ማለት ነው። በትንሽና በትልቅ ምስል መጥቶ እኔ ነኝ ነካ ነካ አድርጎኝ በነን ምስል አጠገብ ያሉት አሉ። ምንድን ነው ነገርኳቸው። በቃ ተስፋ አይዞሽ ተረጋጊ ያሉኝ። በቃ በግድ ነው እንቅልፍ እንወሰደኝ። በቃ እምባዬ አላቆም አለኝ። በቃ የተደረገው ነገር ድንቅ ስለሆነ ማለት ነው። ከዛ ተጽናናው ማለት ነው። በጣም በረታው። ያው መሸ። 3ኛ ጥምቀት መቼ ነው? በ25 መርቆሬዎስ ቀን ማለት ነው። 25 ቀን እንዳልኩ መርቆሬዎስን እዘክረዋለሁ ብያለሁ። እና ህመም ጀመሪ። በቃ ወዴ እንደ ተቅማጥም እንደምንም ጀመረ ማለት ነው። ሌሊት ምንድን ነው እያሉ እኔም አንድ ልጅ አለች፣ እሷም በዚህ ጸሎተኛ ናት። ሁለት ልጆች አጋጥሞኛል፣ በጣም ጥሩ ልጆች። ደኛው እንደዚህ እያመማት እየወጣ እየተገባ በተራ ነው እንደ እየተባባል እንዲሁ ሌሊቱ ትናለም አመመን ማለት ነው።
ከዛ በ25 እንደምን መልኩን አደረስኩ። መርቆሬዎስን ዳሴ ማርያም መልኳን አድርሼ እየተንገዳልኩ ገባው ማለት ነው ወደ መጠመቂያው። ከዛ መጠመቂያው ስገባ ምን ሆነ ታሰረን ምናልን ያው መጣ ድምፅ፣ ሽታው በጣም ደስ የሚል ነው ሽታው። ተሰወርኩ ማለት ነው። ተሰወር መርቆሬዎስ በጥቁር ፈረሱ ነው በቃ ያደረገው ልብስ በቃ በጣም በግርማ ሞገስ ኮፍያ፣ እዚህ ጋር የሚደረጉ የማዕረግ ልብሶች አሉ አይደል ባለስልጣን የውጮች ለሱ አድርጎ ላይ ሆኖ ይለዋል። መርቆሬዎስ ከየት መጣስ? ልጄ መጣው መስማ አምላለሁ በባቄላ መዘክር መርቆሬዎስ መጣ እለዋለሁ። የዓመት ሲሆን እኮ እንጀራ ማረገው ሰው ታዘሽ ነው ያው ትእዛዙ እንደዛ ነው። የዓመት ሲሆን በራሴ አደርጋለሁ እንጀራ፣ አለበለዚያ በየወሩ እንዳርጉ ባቄላ ማረገው። ከዛ ስለው ልጄ ተጀምሯል ይለኛል። ይኸው ይለኛል። ዋሻ ያሳየኛል። ዋሻ ብቻ ሳይሆን ይሄ እንዴት ነው ጦር ስትታኮስ እሽጉን አየሽው ይለኛል። እላለሁ እሽጉ ርቀቱ በጣም ያስፈራል። መርቆሬዎስ በሰማይም በምድርም ሰው ልጅ ዋሻ ሰርቶብኝ ይለዋል። አሁን ልጄ እዩ ጥልቅ ነው ይለኛል። የተሰራው ማቴሪያልም እዩ ይለኛል። ሳየው የተሰራው በተለየ በቃ በውጭ ማቴሪያል ያዋሻል። ቀና ስልም ደግሞ በሰማይ ተሰርቷል። አይ ሰው ልጅ እላለሁ። እንደዚህ አድርገውኛል እንዴ ስለው ችግር የለም አሁን ተኩሱ ይጀመራል አቀባብያለሁ አንቺ ብቻ ማየት ነው ይለኛል። አረ መርቆሬዎስ ስላለሁ ከወደዛም ይመጡ አሉ። ይሄ የለበሱ የውጭ ልብስ የለም እንደ ምንድን ተኳሾች በጣም አለባበሳቸው ያማረ ተኩሰኞች ናቸው። ሊገጡት የመጣው መርቆሬዎስም ማለት ነው። ከዛ ጋር ያሳየኛል ከርቀት። ከነዚህ ጋር ነው እንግዲህ ተኩሱ የሚጀመረው። እንዳይመቱት እኔ እንዳሰጊ አንቺ ብቻ ዝም ብለሽ ተከታታይ ይህንን ዋሻ በደንብ ይውላል። እንዲህ ስዋሻው የተሰራበት ማቴሪያል ይለያል። ወይ ጉድላለሁ ሰው ለማጥፋት ምን አርጊያቸው ነው ግን ይለኛል። እንደዚህ እሱ አቀባብሏል። አየዋለሁ ሲያምር ልጅነቱ መልኩ በደንብ ነው። እሱ ወረድ ብሎ ነው የተገለጸልኝ። በቃ ወረድ ብሏል። ወይ መርቆሬዎስ በባቄላ የምትዘከር ደራሽ እኔ እኮ በየወሩ ህልም ታሳየኛለህ አልገባኝም እኮ አቤት 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 እና እጄን ያው ታስሯል እንዳልኩ እጄን ግን አመሰግነዋለሁ። ከዛ እነዛ ሰዎች ትጥቃቸውን አስተካክለው ምን ብለው መርቆሬዎስን አላዩትም፣ እኔን ያዩት። በቃ ሊወጉኝ ተስተካክሏል። ምሽጋቸውን አስተካክለው ይሄ ራሱ የውጭ አሜሪካኖች አይተህ ከሆነ ፊልም ላይ የሚያደርጉት አላ ዘንግ ምናምን እዚህ ጋር የሚደረገው ባትሌት ምናምን ብዙ ነገሮች አሉ፣ ጥይት መከላከያ ምናምን በዛ ትጥቃቸው በቃ እያጎላን የሚያሳይ እያቸው ነው የሚለኝ። ከምድርም ደግሞ እንዲህ ብሎ ይጠቁመኛል። የምድሩን ደግሞ የተሰራውን ይለኛል። እሱን እያየው ተኩሱ ተጀመረ። ጥይት እነሱ መተኮሳቸው እነሱ ወደ እኔ የሚያዩት እሱ ቅልብ ያደረጋቸው አይገርምም እለዋለሁ። እንዳይሉ እለዋለሁ። እንደ ሰውኛ ማለት ነው። እንዳዩ ሰው እኔን አዩኛል። ዝም ብለሽ ተከታተለኝ። ያ ምሽግ ከምድር አትለው ከሰማይ አትለው ያ በነበረድ በምን የተሰራ ምሽግ ይላል። ጎድ በቃ ጩኸቴ ጮታለሁ። አንተ ትችላለህ፣ የመድኃኒዓለም ባለሟል መርቆሬዎስ የኔ አስታራቂ ትችላለህ እለዋለሁ። በጣም እደሰታለሁ። ከምነግርህ በላይ ደስታዬ ወደር ያጣል። ፈረስ አድርጎ ባዶ አድርጎ ብሎኝ ወደ ሰማይ። ከዛ ብንነስም ያለው የት ነው? እዛው ጸበል ላይ ነው። ከዛ ሰወሬን ድጋሚ መርቆሬዎስ ይችላል ዘክሩት። ዛሬ መርቆሬዎስ የዛን ቀን ደግሞ በጣም ህዝቡ ከብዶት ነበርና በጣም ጨዋት ነበር። ዛሬ መርቆሬዎስ በቃ ድምጥማጡን አውጥቶታል። አይዟችሁ ዘክሩት፣ እግዚአብሔር ባለሟል መርቆሬዎስ ደረሰልኝ እያልኩ እየደሰሰ ልብስ እየለበስኩ እመሰክራለሁ ማለት ነው። እዛ ውስጥ ልብስ መልበሻ ውስጥ ከዛ የመድኃኒዓለም መልእክት መጣ። ትናንትና ያልሰማሉ ንገሪያቸው ሱሪ እንዳይለብሱ በይና እዛው ተቀይሬ መድኃኒዓለም ትናንትና ያልሰማችሁ ካላችሁ ያ የመድኃኒዓለም መልእክት ያስተላለፍኩትን እንደ አዲስ ውስጥ ላሉት ነገር ያሉ ሁሉ እንዳትለብሱ የጥፍር ቀለምን ሁላችን በዚህ አልፈናል፣ ግን በቃ በሉ ይበቃናል። በቃ እኮ የመጃጃል ዘመን ነው። በቃ ያ ተሰውረን ልብስ ለሚለብሱ ስለ መርቆሬዎስና ስለ መድኃኒዓለም መናገር ጀመርኩ። ትንሽ ደቂቃ በኋላ ወደ ራሴ ተመለስኩ። ከዛ ልብሴ
ለብሼ ወጣሁ ማለት ነው። እየገረመኝ በጣም በቃ ሰማዩን አየው ጀመር። በቃ አለኩ በቃ እኛ ስለማናቸው እዚህ ቦታ ጻድቃን ሰማዕታት አሉ እያልኩ እዚህ ጓደኞቼ ጋር እያወራሁ ምን እያልኩ መጥቼ ተረጋግቼ ቅባ ቅዱስ አድርጌ በቃ ያ ወደታች የሚለው ነገር የመርቆስ ያ ጥይቱ ከፈራረሰ በኋላ ባሰ በቃ ያ እንትኑን ምሽጉ ከፈራረሰ በኋላ በቃ ከዛ በቃ ሽንት ቤት መሮጥ ወይኔ ይሄ ነገር ምንድን ነው? ያው በቃ የሚወጣው ነገር ስለማላየው ነው። ለስጋም እንደምንም ነው በቃ የሚወጣው። በቃ ያው ሰራዊቱ ሲበተን መርዙ መውጣት አለበት። ጸበል አልጠጣሁም እንዳልኩ ማለት ነው። ከዛ በቃ ሌሊቱን ሙሉ እኔ ምግብ መብላት አቆምኩ ማለት ደከምኩ። አይኔ ብቻ ቀርባል። ከዛ ባለቤት ይደነገጠ። ምንድን ነው አለኝ። በቃ እየወጣ ይሆናል ሌላ ነገር ምንም ነገር ኦአርኤስ ጠጭ ምናምን አለ የሚተካ ማለት ነው። አብሮት ብዙ ነገር ኦአርኤስ ደግሞ በግድ በቃ ትንሽ መጠጣት ጀመርኩ። በ26 እናንተ የት ነው ኪዳነ ምሕረት በ26 በጣም ለሊቱን ታምሜ ያለው በጣም ደግሞ ኪዳነ ምሕረት ባለፈው አልሄድኩም። ያኔ ምንም አልታወቀም 2015 ህዳር ውስጥ እና ጓጉቻለሁ። እንደምንም መኪና ውስጥ ገባሁ። አልቻልኩም። ባለቤቴ በቃ እንደዚህ ቢሆንሽማ እነሱ ሹፌሮችም ሆኑ አስተናጋጆቹ ተከብጃለሽ እንውረድ አለኝ። ሌሊት 10 ሰዓት ማለት ነው። ወርደን የት ምንሄድ ዩኒሴፍ አላለ። በቃ ተቅማጡ ሲበዛ እስቲ እንሂድ አለኝ ባለቤቴ ማለት ነው። የት ወርደን ዩኒሴፍ በሌሊት በሞተር ዩኒሴፍ ገባን ማለት ነው። 10 ሰዓት እናንተ ሄዳችሁ ማለት ነው። ከዛ ዩኒሴፍ ገባው። ጨለማ ነው ምናምን የሚበጠበጠውን አይ ደህና ነሽ ያው ከዚህ በላይ ምንም የለም ትኩሳት ምናምን የለኝም ተቅማጥ ብቻ ነው። ሌላው ሰዎች የታመሙ አሉ ምናምን እነሱን ሳይ ተረበሽኩ ይዋስ። ከዛ ያንን ወደ 4 ሊትር ጠጣሁ። ጠጥቼ በህይወት የማላውቀው ማን እንደታዘዘ አላውቅም። 2 ሊትር እንትኑ ማለት ነው የተበጠበጠው ትንሽ ቀን አደረገኝ። ከዛ እንደዛ ያው 4 ሰዓት ሆነ እዛ ቦታ ማለት ነው። ቃታሊ ዛሬ መብራን እንግዲህ እንደ ፈቃዱ ምናምን እያልኩ ቁጭ ብዬ ሌሎቹ ይገባሉ በጣም የታመመ የሚጮህ ሰው ምናምን። ከዛ ባለቤት የለዛው ሃይላንድ እየገዛ እነሱ ማደል ጀመረ። ሃይላንድ የመበጥበጫ እንትኑ ማለት ነው እየገዛ መላላክ ጀመረ። ከዛ ሩዝ አሰራላት ደህና ናት ግን ሩዝ አሰራላት ብላ ነርሷ ላከችው ማለት ነው። ሩዝ ሊያሰራ ሲሄድ ልብስ ለብሻለሁ እንደ ድሪያ ነገር ነው። እዛ ልብስ ላይ አጽም አለ አይደል የሞተ ሰው አጽም ምናምን ልብስ ላይ እንደዚህ ሳረገው ይታየኛል። 4 ሰዓት ላይ ማለት ነው። አጽም በቃ እስከለተን ሆኖ እንደዚህ ይታየ። በስመ አብ ወልድ መንፈስ ቅዱስ ምንድነው ጉዱ ሰው ውጪ ከዚህ ቦታ አምልጭ ውጪ ይለኛል በጆሮዬ። ደግሞ ዞር አልኩና ብቻ ከዛ ከንትኑ ማለት ከዩኒሴፍ ወጥቼ ቀጥታ ወዴት ጊዮርጊስ ይመራኛል። ሰዶስ ጊዮርጊስ ሂጂ ነው የሚለኝ። ለሊት የገባ ነው አቅጣጫው ጠፍቶብኛል። 10 ሰዓት ነው ዩኒሴፍ እየጠየቁ ጊዮርጊስ ቤተክርስቲያን። ባለቤቴ ደግሞ ሩዝ አሰርቶ ለካ ሄዷል ወደዛ። ኧረ ወጣች አሉ ነርሷ ራሱ የት ሄደች እያለች የኩን ለቃት ነበር ምን ሆና ነው እያለች። እኔ የት ቀጥታ የት ሄዳለሁ ጊዮርጊስ ጋር ቀጥም እየቆምኩና ስማ ጊዮርጊስ አልኩት። ባለፈው ነበር ወሰደኝ አልኩት። ዘንድሮ ግን ልጆች እያላችሁ አይደል የጨከኑብኝ እኔ ላይ አልኩት። እኔም ልጆች ጋር መድረስ አለብኝ። ዘንድሮ እንዳትወስደኝ መታየት አለብኝ፣ ለዓለም መመስከር አለብኝ። እንደዚህ አድርገው ሊያስቀሩኝ ነው ያሰቡት። እኔ ልጆቼ ማንም አይነክ ባለፈው ጠይቄ ነበር አልሆን ብዬ ጊዮርጊስን በቃ በከባዱ ንግግር እኔ ነኝ እስከምል ተናግሬ ስወጣ ባለቤቴ ደንግጦ ሩዙ የምን ሩዝ የለም እኔ ጤነኛ ነኝ ይሄ የሰይጣን ስራ። አረ እንትን ባህር ዳር በመኪና እኔ አላደርኩም። ደግሞ ከዚህ በፊት ሮማን ስውሯ ማርያም ስትመሰክር አንተ ጋር ሰምቻለሁ። በጣም ታምሜ የሰይጣን ጦር መሆኑን ሳላውቅ ምናምን ብላለች። የእሷ ነገር መጣብኝ። ይሄማ የሰይጣን ጦር ምሽጉ ስለፈረሰበት ነው። እኔማ ከዚህ ቦታ ያደርገኝ ብዬ ገባሁ ማለት ነው። ወደ ስገባ ተቆልፏል እንዳለ ከአዳራሹ ሰው የለም። ከዛ ቁልፍ የነበረው ሰውዬ ከፈተልኝ። ገባሁና ገሌ ልታጥብ ቀለል ይበል። ያ ልብስ ያየሁበት ልብስ በጣም ቀፈፈኝ። ያ አጽም ያየሁበት ማለት ነው። አውልቄ ሻወር ልወስድ እናንተ እዛ ናችሁ ምርት ደለጎ ማለት ሻወር ልወስድ እሱ ሩዙን አሰርቶ አመጣ ማለት ነው። እኔ አላመንኩበትም። በቃ ይሄ የሰይጣን ጦር ነው፣ ምንም አያመጣም፣ ከዚህ ቦታማ የትም አልሄድም በቃ ብዬ ገሌን ታጥቤ ቀለል ብሎኝ መጥቼ ሩዝ ትንሽ ቀመሽ ወደ ላይ ምግብ አይገባም። በቃ ወደ ላይ ግን የለኝም፣ ትኩሳት ምናምን የለኝም፣ ወደ ታች ነው። ከዛ እንቅልፍ አይለኝ እንቅልፍ መጣ ማለት ነው። እንዲህ ተዘርግቼ ነው የተኛሁት። ከዛ እዛው አዳራሽ አይሰውረኝም፣ ሰወረኝና ጩኸት አለ። በጣም የሚንጫጩ ይሄ ጩኸት የሚያስጠላ ጩኸት አለ። አንድ አዳራሽ ሙሉ የሚጮሁ አሉ።
ከዛ አንድ ልጅ ይመጣና ቅዱስ ሚካኤል ጠርቶሻል፣ እኔ ብርድ አዳራሽ ተጠርተሻል ይለኛል። እኔ ስለው እሺ ትልቅ ነጠላ እናቶች የሚያደርጉት ነጠላ አለ። ትልቅ አንዳንዴ ድሮ ነበር ለዛው ትልቅ ነጠላ ልብስ ደራርቤ ምን ብዬ ቤተክርስቲያን ለሊት ስትሄድ እንደምትለብሰው ማለት ነው። ከዛ ልጁን እየተከተልኩ እዛ አዳራሽ ላይ ያ ጩኸት ላይ እደባልቃለሁ። ግብት ሰል ጸጥ አሉ። እነዛ የሚጮሁት ሰዎች የሚያስፈሩ ሰው መስለው በሰው አምሳል ተሰርተው ጅብ ምን ይሁን በቃ የሚያስፈሩ ሰዎች መሀል ገባሁ። ቀና ስል ቅዱስ ሚካኤል ሚዛን ይዞ ሰይፍ ይዞ ልጄ መጣሽ አለ። መጣሁ። ምንድን ነው አልኩት። እንደዚህ ዘርግቻለሁ። በቃ አሁን ምን አብሽን ታያለሻል። ምን አርጊያችሁ ነው እንዲያረጋችሁ ይበያቸዋል። አንድ ሙሉ የሚያስፈራ ሰው መሀል እኮ ነው ያለው። ያ የጠራኝ ልጅ ወደ ዳር ወጣ። እኔ መሀል ሆኜ እጄን ዘርግቼ ምን አርጊያችሁ ነው? ምን አትፍቼ ነው እንደዚህ ሁሉ ስቃይ እላቸው። ጸጥ። ቅዱስ ሚካኤል ከላይ ልጄ ሲለኝ ቀና ስል በይ ይለኛል ድጋሚ። አሁንም ድጋሚ ምን በድዬ ነው? ምን አርጊያችሁ ነው ሁሉ ስቃይ? ጸጥ። እንደ ከሳሽ ናቸው ብዬ ነው ያሰብኩት። ከሳሾቼ ናቸው ግን መልስ የላቸው ማለት ነው። መልካቸውን ሳይ የጅብ መልክ አለ፣ የሰው መልክ አለ። ያው ድብልቅልቅ ያለ መልክ ነው ግን ብዙ ናቸው በጣም። ለሶስተኛ ጊዜ ጠይቂያቸዋል ቅዱስ ሚካኤል ልጄ ላይ አሁንም ጠይቂያቸው ላይ አሁንም እጄን ዘርግቼ በዛ በነጠላ ብል ምን አረኳችሁ? ምን አርጊያችሁ? ይሄ ሁሉ ስቃይ ይሄ ሁሉ ምን በደልኩ ስል ጸጥ ሲሉ ዞር ስል ከኔ ጋር እነዛ የተግባቧቸው ልጆች አንደኛዋ ጸሎተኛ ናት። ወደ እሷ ዞር ብዬ ግማሽ ፊቴ የእሷ ፊት ይመስለኝ። ምን አርጊያችሁ ሰት ምንም ልጄ ትላለች። አንገቷን ነቅንቃ በጣም ቀይ ናት። ምንም አላረግሻቸውም ሲል ልክ የእሷ መልስ ሲመጣ ቅዱስ ሚካኤል ሰይፉን ያ ሁሉ የነበረ ሙሉ አዳራሽ በሰይፍ እኔ ቆሜያለሁ። ሳባ ወይ ጩኸት ወይ ምን ብቻ ቅዱስ ሚካኤል ቆርጦ ተጋድሞ በስመ አብ ብዬ ጮክ ያልነሳው ስነሳ ባለቤቴ ለካ ተዘርግቻለሁ እንደዚህ ብዬ በቃ እቺ ልጅ ሄደችብኝ ብሏል። እንደዚህ ብሎ አይ ምንም አሉ ደህና ነኝ አልኩት። ያንን ያ የቅዱስ ሚካኤል ምስል ያ ሚዛን ያ ሰይፍ ይታየኛል። በቃ ለረጅም ሰዓት አቆራረጡ ራሱ አንገታቸው እየጮሁ ተሰየፉ። በቃ ጠቅላላ ባንዬ ቁጭ አልኩ። በቃ ትችላለህ አልኩት። ለካ ትችላለህ በቃ እምባዬ በቃ ከዛ ደህና ሆንኩ። ነቃ አልኩና የምን ሩዝ አልኩት። ይሄንን ሩዝ አረደ እቀምሰዋለሁ፣ መብላት እበለዋለሁ። በቃ ተቅማጡ መቆም ስላለበት ግን በቃ ቅዱስ ሚካኤል እንዲያደርግ አሁን እኮ እዚህ ጋር ነበር። በቃ ጭንቅላቱ ከምለው በላይ ተቀያየረ። በቃ እግዚአብሔር ይችላል። በቃ ሲሰው እንደዚህ ያደርግ። 2 ሰዎች 3 ሰዎች የሴቶች ግዳጅ መጥቶባቸው ያልሄዱ አሉ። በቃ ተአምር አሉ። በቃ ምን በቃ ቁጭ ብድግን ያልኩት የትኛው ምስል ላይ እጄን ተለበል። በቃ ቁጭ ብዬ እሱን ነገር ሳብሰለስል እናንተ መጣችሁ። ስትመጡ እነዛ ልጆች ያልኳቸው ሄደዋል ከእናንተ ጋር እንዴ ታስቢ በጣም ደህና ሆንሽ አሉ። በቃ ፊቴ ባንዴ ግጥም አለ። በጣም እኮ የለሁም። እሱ ሰይፉን አንስቶ ከቆራረጣቸው በኋላ እኔ ፊቴ ተመለሰ። ደህና ሆኜ በቃ ጤነኛ ሰው የሆነ ትንሽ ተቅማጥ አለ እንጂ በቃ ራሴን በቃ እኔ እኮ ብያለሁ አልኩት ለባለቤቴ ልዘው። ይሄ የሴጣን ጦር ነው፣ ከዚህ ቦታ አልንቀሳቀስም። እሱ በቃ ጨነቀው። ገብቷል? ጨነቀው ስለ በቃ ምን ይሄ አሁን ያኔ በሽታው ምናምን ይባል የለም እሱ መሰለውና በቃ እዚህ ሆስፒታል ከሌለ ባህር ዳር በመኪና በምናምን ኧረ እኔ እንዳታስቡ አልኩት። ያው አንዳንዴ አልገባውም ማለት አንዳንዴ አሰራራቸውም ካልገባ ልትሞትብኝ ነው ብሎ ነው እሱ ማለት ነው። እኔ ግን ከውስጤ ከልጅነት ጀምሮ ስለሆነ ይሄ ነገር እየተወገደ የመጣው አልቻለም። ስሬ ከሰውነቴ ራሱ አልቻለም። በቃ የሚወጣው ነገር ከብዶታል ማለት ነው። ከዛ ላይ ምግብ አልወስድም፣ ፈሳሽ ብቻ ነው የምወስደው። ከዛ ይኸው በ26 እንደዚህ ሆነ እልሃለሁ። እና የሚገርም ነገር በ26 እንደዚህ ሌሊት ምናምን መርኮሮስ ወንዶች ክፍል እንደዚህ ይታየል ሊሰውረኝ ይመጣ ያፈረስ ያምን በቃ ምስሎች ይመጣሉ እንዴ እና ማጥት እዛ አዳራሽ ውስጥ ማለት ይመጣል። አለ ሰው ፊት አደራህን በቃ በስውር የምሰራውን ስራ እዚህ እንዳሰውረኝ በቃ የምጤ ተናነቀኛል ለመሰወር ማለት ነው። እና ያ ጩኸት ያምን ይመጣል። በቃ እንደገና 9 ፊቴን ሸፍኜ ካገለጥኩ በቃ ያ ነገር ይቀጥላል ማለት ነው። በ26 እንደዛ ሆነ ማለት ነው። በ27 የሚያሰምነው የመቁረቢያ ልብስ ይዘናል።
መድኃኒዓለምን ያው እንቆርባለን ብለን ነው በልብ ልብስ ይዘናል ብቻ ከሆነልን ትልቅ በዓል ስለሆነ መጋቢት 27 አስቤ ነበር። ከዛ በ27 የት መሄድ አለብኝ? በተደረጉ ኪዳነ ምሕረት የግድ ነው አልኩት። ኧረ ቆይ ትንሽ ምንም አገግመው ነገር የለም። ባለፈው ዓመትም ስላልሄድሽ አሁንም ሳትሄጂ ከመጣሽ ላላየው ነው ብለሽ በቃ ላላየው ነው ብዬ የግድ በ27 መሄድ አለብኝ ብዬ በባጃጅ ሄድን። እሺ በባጃጅ ሄድን። ያው ገና እመቤቴ እየተነበበ ነበር። ደረስኩ። ቆሜ ምን ብዬ ወገቤንም ምንንም ያመኛል። በቃ ግን ቆሜ እመቤቴን ጨረስኩ። የሚነበበውን ሲያነቡ ጨርሼ ብዬ ወንዶች ቅደሙ ተባለ። ወንዶች ቀደሙ። ከዛ ሴቶች ልክ ሊደርስ ቅባ ቅዱስ መቀበያው ጋር በጣም ደስ የሚል ሽቶ ሸተተኝ። ዙር ያለው የከተማ ሰው እንኳን የለም። በጣም የሚያሳዝኑ ቅደር ሰዎች ሽቶ ተቀቡ እንዳለን ማለት ነው። በቃ ደስ የሚል ሽቶ መግቢያዋ ወደዚህ ማለት ነው። በጣም ሸተተኝ። እሱን ሽቶ ይዤ ሰልፍ ያዝኩ። ያ ሽቶ በጣም የሚሸተኝ ከመብርሃን አለች ማለት ነው። በቃ እዚህ ቦታ ላይ እያልኩ እየተገረምኩ ገባው ማለት ነው። ታስሬ ማለት ነው። እንደምታውቀው ታስረ እንደዚህ ነው ወደ ታች። ያው እንደ ቅዱስ ጊዮርጊስ ከላይ አይደለም። አሽተታው አፍንጫ ነው። አቀባሽን አሸተው ባንዴው ተሰወርኩ። ከዛ እሱ ደግሞ ስሰወር ምንድነው እንደዚህ ተደራጅቶ ሰው ለመጉዳት ግን ያው ይሄ መብርሃን ብዬ ቀና ብዬ ያታለሁ እሷን ማለት ነው። መብርሃን ቀምጥቼ ሁሉን አሳየችኝ። ሁሉ ባዶ ቀረ። ግን አዝንባቸዋለሁ። አትመስሉኝም ነበር። ይሄ የልጅነት ታሪክ ማለት ነው። እንደዚህ ተደራጅታችሁ ነው እንደዚህ ያደረጋችሁት። ኑሯቸውን ያሳየኛል። ኑሯቸውን ታውቂው የለ ነገር ነው የምትለኝ እሷ። ግን ይሄ ነው ስራቸው ብላ በጣም ይጫወታሉ፣ በጣም ይጮሃሉ፣ በጣም ይስቃሉ፣ በጣም ምናምን ሲል ብርሃን ልክ እነሱ እያየው ብርሃኑ እነሱ ጨለማ ያለብስና ያ ብርሃን ወደ እኔ መጣ። እያችሁ ኃይል እንደሌላችሁ መስሏችሁ እኮ ብርሃናችሁን ተነጠቃችሁላችሁ። ለክፋት ያደርጋችሁትን ነገር ለእኔ ለበጎ ሆነ። በጣም ይገርማል። እመብርሃን በጣም ነው የሚገርመው እያልኩ እመብርሃን እያልኩ ልጁ መጥቶ ሲረጨኝ የ20 ስንት ነው 7 ማለት ነው። ከዛ ልጁ መድኃኒዓለም አለ እዛ አካባቢ ትንሽ እንደሄደ ማለት ነው። መድኃኒዓለምማ ተሳለም በጣም ደስ አለኝ። ባለባጃጁ ማለት ነው። ትንሽ ጸበልም ሰጥቶ ጠጣን። ያ ተቅማጥ ቆመ ማለት ነው። ያችን ጸበል ጠጣው፣ ተቅማጡ ቆመ። የመብርሃንን ማለት ነው። ኪዳነ ምሕረት ነው ተደልጎ ማለት ነው። ከዛ ልጁ ተሳለሙ ሲል ታቦት ሲወጣ ደረሰ። መድኃኒዓለም ቤተክርስቲያን ወሰደ ባለባጃጁ ማለት ተሳልሜ አመስግኜ ያው አልቆርብም ባሰበው ያው ሰው ባሰበው ነው እግዚአብሔር ተቆርብ ታደርግልኛለህ ብዬ ተሳልመን ወደ አዳራሻችን መጣን። በ27 ማለት ነው። ያው በ28 ጉዞ ወዴት ነው? ወደ አዲስ አበባ ወደ ባህር ዳር ነው ጀመረ ማለት ነው። እና ባህር ዳር በቃ እኔ እንትን እያለ መጣ ማለት ነው። እንዴት ነው የሰው ከለር መያዝ ጀመርኩ ማለት ነው። በቃ መብርሃንና ብሶ ጸበሏን ያችን ስጠጣ አንድ ኩባያ ናት። ሁሉ ነገር እንዲቆም በቃ እንደበረታ አደረገች። የሚወጣው ነገር አለ ግን በቃ ደህና ነኝ። የሚወጣው በኋላ ማየት ሲጀምር በጣም የሚያስፈራ እዚህ ላይ ለዞን ፊልም ላይ ስጋ የመሰለ ወጥቶ ቤት ከመጣው በኋላ እንትን ብዬዋለሁ፣ አንስቼዋለሁ። ስጋ ጮማ እንደምታይ ወፍራም አይደል ነው፣ ቀይ ነገር ምናምን በቃ ይሄ ስጋ ተጠቃሚ ሆነ የሚወጣ አይደለም እሱ ብቻ ነው የሚወጣው። በቃ ግን በቃ በርትቻለሁ። በቃ በመንፈስም ባይምሮ በርትታ ድንግል ማርያም ደግሞ ሰዎቹን ያየኋቸውን ያው በቃ ማቃቸው ሰዎች በግልጽ ስራውን ምኑን በደንብ አሳይታኝ ወደ ምን መጣ ባህር ዳር ማለት ነው። ባህር ዳር ስንመጣ እህቴ ትደውልና እንዴት ነሽ ምናምን ያኔ በቃ የተገናኘው ስደውል ቅዱስ ጊዮርጊስን አየሽው ያለች እህቴ። ኧረ አሁን ዘንድሮስ አላየሁት ብቻን ያልኩት አልኳት ማለት ነው። ወደ ማታ አካባቢ ከዛ እዛ ሜዳው ላይ አውዬ ማለት ነው አንጥፈን ስንተኛ ሰከንድ አልተኛሁም። በቃ ትንሽ ተኝቼ ቅዱስ ጊዮርጊስ በፈረስ ነበርኩ እኮ ልጄ አብረን ነው ስንታገል የነበረው ከበርቆሮስ ጋር እንዴት አላየሽኝ አለው። አሁንም አለው በሰላም ትገቢያለሽ በቃ ሁሉ ነገር በቃ ይኸውልሽ እንደዚህ ሆነልሻል እያለ እያወራኝ ነጭ ከለበሱት ጋር ዙሪያውን የተኛንበት ሜዳ ላይ ነው ከቤተክርስቲያኑ ፊት ለፊት ማለት እየዞረ በቃ ያ ማጥንት ይመጣል። ይሄ ስትሰወር ያለው ማጥንት እኔ ወሩን ሙሉ ነው ያ ማጥንት እንግዲህ ቤቱን ከመጣው በኋላ የሚሰውረኝ። በአንድ ድረስ እሰወር ነበር። በቃ የተለያየ ነገር በቃ ነው የሚያሳየኝ። ሰዎቹን ራሱ እያሳየኝ
እየመጡ ሲያስረክቡኝ ማለት ነው። ይሄንን ወስጄብሽ ነበር፣ በዚህ ቀን እንደዚህ ያረኩሽ፣ በዚህ ቀን በቃ እያሉ ሰው ራሱ ሌላ ሰው እንዳጠረጥር ነው የሚያደርገው ቅዱስ ጊዮርጊስ ራሱን ሰውየውን አምጥቶ። ያው የሚገርመው ማልጠረጥረው ሰዎች አንዳንዴ ድክመታችን በኑሮ ዝቅ ያለ ሰው ብቻ አራጊ የሚያደርግ የሚበድል ይመስላል። ያ ሀብታም የሆነው ሰውየው ራሱ በማን ሀብታም እንደሆነ እኛ እናቅማ አንጠረጥርም ልል ፈልጌ ነው። ዝቅ ያለው ሰው ነው በቃ ቸግሮት እንደዚህ ደብተራም ከሆነ ምንም ሄድበት ደህና ሰው ያልከው በሙሉ በእኔ ህይወት ውስጥ ወድቋል ማለት ደህና ሰው በስጋ ማለት ነው። ስጋ ኑሮ ከሌ በጣም ጥሩ ነው ከሌ እንዴት እኔን ታስብን በፍጹም ይሄ በሰው ላይ ህይወት ውስጥ የማይሰራ ነው። በቃ እንወቀው ከተባለ ቅዱስ ጊዮርጊስ ማወቅ ከፈለግ ያው ቂማቲዝም ገባ። እኔ አሁን ቂም ማሊዝም ለምንድን ነው? እኔ ኃጢአተኛው ክርስቶስን ያህል ጌታ አይቻለሁ ገባ። እሱ ያስተማረኝ ሲመታ እንደተመታ በጥፊ ሲሉት ይሄኛውን እየሰጠናል። እኔም ደግሞ ቂም የለኝም ግን ልቦና ይስጣቸው ነው ብለው ይሄንን የወደቀ ዲያብሎስን ያመለኩ ሰዎች በጣም ነው ማዝነው። ወድቋል። እንደወደቀ ሰው ማመን አለበት። ሲቀጥል ደግሞ ዝክር መሸሸጊያ እንደማይሆን ዝክር በንጹህ ካልሆነ ሰው ልጅ ኃጢአት መደምሰሻ አይሆንም። ንጹህ ስዘክረው ገባ አስተካክዬ ስዘክረው በተቻለ ያቅም ለሰው አይደለም ማረግ ቂም ሳሊ ስዘክረው ነው ዝክሩ ዝክር የሚሆነው። ይሄ ብዙ ጊዜ ዝክር መሸፈኛ የሆነ እኔ እንደተገለጸልኝ ማለት መሸፈኛ የሆነ አዎ ዝክር ድንገት ትንሽ እንዳይጋለጡ ነገ ይመለሳሉ ብሎ እግዚአብሔር ስለገባው ቃል ኪዳን ባይመራቸው ጊዜ ይሰጣቸው ይሆናል። ግን በፍጹም መሸፈኛ ይሆን። ድንግል ማርያም የመጀመሪያው ቀን ዘካርያ ናት ስሜን ትጠራለች ስራዋ ግን ይሄ ነው ብላ ነው እዛ ጨለማ ውስጥ ሁለት እጅ ከተታት ማለት ነው። ከዚህ በፊት ጊዮርጊስ ከመሄድ በፊት የእንቁላል የምታመጣው ሴትዮ ዘካርያ ናት። በጣም ማቃት ክርስቲያን ማጠፋ ግን ስራቸው ሌላ ነው። ስለዚህ ዝክር መሸፈኛ ሊሆን አይገባም ነው የኔ መልእክት ማለት ነው። ዝክር መዳኛ ከኃጢአት መንጫ ነው እንጂ እየዘከርኩ ለሰው ማስከፋ ከሆነ እየዘከርኩ ሰዎች ላይ ማደርግ ከሆነ አይደል። ይህንን መልእክት በጣም ማስተላለፍ ፈልጋለሁ እና እንዳልኩ ያው ጊዮርጊስን የተመቻየሁት አዊ ቤተክርስቲያን ገባ መንፈስ ቅዱስ ቤተክርስቲያን አለሁልሽ በሰላም ትገባላችሁ ምንም ችግር የለም ብሎ አጽናንቶ ወደዚህ ወደ አዲስ አበባ በስንት መጣው? በ30 ተመልሰን መጣን ማለት ነው። ዛሬ መተሽ እንድትመሰክር ያነሳሳሽ ነገርስ ምንድን ነው? ባለቤትሽ ነው የደወልልኝ። አንደኛ ይሄን ያህል ጊዜም ከመጣሽ 1 ወር ከ15 ቀን ከ20 ቀን ሆነው ይሄን ያህል ጊዜ ቆይተሽ በፍቃደኝነት እንደው እንድትመጪ ያደረገሽ ነገር ምን ነበር? ያደረገኝ ነገር ምንድነው? መጀመሪያ በቃ እመሰክራለሁ በውስጤ ብያለሁ። ያ ነገሮች ሲበዙብኝ በጣም ከባድ ሆነብኝ። የመጀመሪያው ትልቅ ምስክርነት የሚያሰጥ ነው። መጀመሪያ 2015 ተደረገልኝ ማለት ነው። 2017 ደግሞ በቃ እንደሰማኸው ነው እና ምን ሆነ መሰለ በጣም ከመጣሁ በኋላ በቃ የሚወጣው ነገር ጸበል አልጠጣሁም። ከመጣሁም ግን በጣም የሚወጣው ነገር አዳከመኝ። በጣም በቃ ምግብ በግድ ነው የምወስደው። በጣም አሞኝ ነበር ማለት ነው። የሚወጣው ነገር በዛ። ከዛ ምን ሆነ ያው ማማት መጣ፣ ስግደት አለ ምን አለ ያንን ጨርሰን ያው ፋሲካ ስጋ ደግሞ እንወስዳለሁ ማለት ነው። በባለቤቴ ጋር ተዘጋጅተናል። ስጋ ደግሞ ወስጄ ሌሊት ላይ ምን ተፈጠረ ልጅ ያለኝ ያ ድምፅ ማለት ነው የመድኃኒዓለም ድምፅ መስከሪ አሁንም ሱሪ እየለበሱ ነው አሁንም የነገርኩሽ ታይት ነው ትሉት ለሚለኝ ብለ እሱን እያረጉ ነው አይተሻቸዋል አየር መንገድ ይለኛል። አየር መንገድ ሱሪ የለበሱት አይተሻቸዋል ይለኛል። አዎ መድኃኒዓለም አይቻሉ። ለምንድን ነው ሰው ላይ አየር መንገድ የሚጨነቀው? ያንን ያህል ጸጋ ተሸክሞ አየር መንገድ ላይ ሲገባ የሚቀየረው ነገር አለ። አዎ መድኃኒዓለም አይቻለው ግን አለማወቅ አያድን። ብዙ ጊዜ አየር መንገድ ላይ እኔም ያዩዋቸዋል ሱሪ ለብሰው ምናምን በቃ ለአየር መንገዱ በጣም ቫልዩ መስጠት ማለት ነው። አየር መንገዱ እንደማንኛውም ቢዝነስ በቃ ቢዝነስ ሰሪ ነው ማለት ነው። የክርስቶስ ደግሞ እኛ ተሸክመን የመጣነው መንፈስ ቅዱስ ከባድ ነው። ይያቸው አይተሻቸዋል ይለኛል። ናቸዋል እና ማላቃቸው መልኮች ያመጣን እነዚህ ደግሞ እንደገቡ ነው ሱሪ የለበሱት። የመጋቢት 21ዎቹ በፍጹም ነው የሚለኝ። በጣም ተናገሪ ነው የሚለኝ። ሱሪ ታይት የተነገረው በሙሉ ይሄ መልእክት ሊደርሳቸው ያስፈልጋል። መቼ ነው የምትመሰክሪው?
ይለኛል ማለት እሰወራለሁ ብያለሁ። 21 ቀን ሙሉ እኔ በየቀኑ ነው የምሰወረው። እዛን ቀን ግን ጠጠር ያለ መልእክት ነው ቆርቤ ማለት ነው። ሌሊት 9 ሰዓት ተቀብለን 10 ምናምን 11 ሰዓት ምናምን ነው የተኛ ነው። 30 ደቂቃ ይሆን ከተኛው አየር መንገዱ አይጨነቁ። ለማንኛውም ሰው ንጹህ ልብስ ለብሶ መሄድ ነው ያለውን ማለት ነው። ነጠላ ለብሶ መንፈስ ቅዱስን ለምንድን ነው በዚህ መልኩ የሚያደርጉት ይለኛል። እናገራለሁ፣ መመስከራለሁ። መስክሪ አሁን እየበረታሽ ስለሆነ መመስከር አለብሽ ይለኛል። በመቼ ነው ማለት የፋሲካ ሌሊት ላይ ማለት ነው። ከዛ ባነኩ በቃ ደነገጥኩ ማለት ነው። ከዛ ያው እያሰብኩ ነው ዛሬ ነገ እያልኩ አንዳንድ ጉዳዮች ስለጀመርኩ አልተመቸኝም እንጂ በማግስቱ በሁለተኛው ቀን በሶስተኛው ቀን ነው ለዛው መመስከር ያለብኝ። ከዛ ደግሞ ምን ሆነ መሰለኝ ሁሌ እሰወራለሁ እንዳልኩ ማለት ነው። ስሰወር ያው ያላየኋቸው እዛ ሰዎች ምናምን አሉ ማለት ከሌ እንዳለ በቃ ሰዎች በግልጽ ማለት ያረጉኝን ነገር እየመጡ እየተናገሩ ይቅርታ አይጠይቁህም እየመለሱ ምን እያሉ ለረጅም ጊዜ ማለት ይሄ ነገር ቀጠለ ማለት ነው። ከዛ አንድ እሁድ ምን ተፈጠረ? ልጅ ያለችኝ ቀይ ረጅም ሴትዮ መጣ ማለት ነው። ያው ብቻሽን መዳናችን ስለተባልኩ ነው ሁሉ ከጥልቅ ምስክርነት የምሰጠው ሰዎች እንዲያውቁኝ ምናምን ሳይሆን ሰዎች መዳን ካለባቸው ሳላጓድል ልናገር ብዬ ነው። ረጅም ናት። ሕክምና እንዴት ነው ሕክምና ውስጥ ስገባ ትልቅ ስክሪን አለ። አንተ ከተመረመርክ በኋላ አንዳንዴ ቪዲዮ ተቀርጾ ሰውየውን የነበረውን ፕሮሰስ የሚያሳይ ማለት ነው። ልክ እንደዛ በቃ ያለውን ነገር ላሳይሽ ትለኛለች። ምን ውስጥ መርቆሪዎስ ያደረገልሽን ነገር ገብቶሻል ልጄ ትለኛለች። አልገባኝም። ቅዱስ ሚካኤል መድኃኔዓለም ሲያት ትጠራለች። ዛኔ ተደረ በቃ አሁን በጠቅላላ ይሄንን ስክሪን ልክፈታውና ላሳይሽ ትለኛለች። ረጅም ቆንጆ ሴትዮ ናት። ረጅም ይከፈታል። ያ ቲቪ ማለት ትልቅ ቲቪ። ከዛ እኔ ራሴን ዊልቸር ላይ ሆኜ እዚህ በፕላስተር በውጭ ፕላስተር ስትሞት መገነዣ የሚያደርጉት ፕላስተር አለ ውጭ በሱ ጥቅል አድርገውኛል። ሁሉ ነገር ማናት ስራ አንቺ ነሽ እንዴ? እኔ ነኝ። አዎ አንቺ ነሽ። እቺ ልጅ አንቺ ነሽ። እሺ እንዴ ምን ሆነ? በቃ አሁን እንደዚህ ነበርሽ አለችኝ። አሁን እንፍታው ትልና ከታች ጀምሮ ያንን ፕላስተር እንዳያምሽ አድርጌ ፕላስተሩ የውጭ ነው በጣም ቆዳ ይልጣል፣ ግን እኔ ሳነሳልሽ ቀስ እያልኩ ነው ማነሳልሽ ብላ ከታች ከእግሬ ጀምሮ እዚህ አካባቢ ስደርስ ብቻ ያመኛል፣ ቀስ እያነሳለሁ ብላ ፀጉሬ የተጠመጠመው በጣም ብዙ ነው። አንስታ ትጨርስና ይሄን የተደረገው በህይወትሽ እቺ ነበርሽ፣ አሁን ደግሞ አንቺ ነሽ በደንብ ግልጽ ይሁንልሽ ብላ ስውር ትላለች ማለት ነው። ባናንኩ ማለት ነው። መልካም የተናገርሻቸው ነገሮች በሙሉ ለሚያምን ሰው እጹብ ድንቅ ነው። ግን ይህን ምስክርነት አይተው ይህን ምስክርነት ሰምተው እኔ ሆኖልኛል፣ ተደርጎልኛል፣ ይሆናል፣ ይደረጋል አምናለሁ። ግን ይሄ እንዴት ሆነ ብለው ሀሳብ አስተያየት ለሚሰጡ ሰዎች ቦታው ላይ የተፈጸመው ለአንቺ የተደረገው ገቢረ ተአምራት አንቺ የገለጽሽበት መንገድ ሰዎች አይሆንም ብለው ለሚያምኑ በአካልም አሁን ጎረቤት፣ እህት፣ ወንድም ይሄንን ነገር አሁን ብትነግሪያቸው እንዴት ሆነ አንቺ ማነሽ የሚል ነገር ይኖራል። ምን አይነት ሀሳብ ይኖርሻል አንቺ? ለምሳሌ አሁን አንቺ ነገ ይሄ ቪዲዮ ከተለቀቀ በኋላ አንድ ሰው መንገድ ላይ አግኝቶሽ እንዲህ ልትናገር ይቻልሽ እንዴት ሆነ አንቺ የምናውቅሽ ገሌ ያልነበርሽ የሚልሽ ሰው ቢኖር ምን አይነት አስተያየት አለሽ? ምን ሀሳብ አለሽ? በዚህ አጋጣሚ እዛ አየር መንገድ የገጠመኝ ልንገር። በዚህ አጋጣሚ አየችኝና መጣችና እውነት ታይቶሻል አለች። ያኔ ስመሰከር ለካ አይታለች። እዛ በርሜል ቅዱስ ጊዮርጊስ የነበረች አየር መንገድ ከደረሳችሁ በኋላ ስትለኝ አቋት ኃጢአተኛን እግዚአብሔር ይጎበኛል። ኃጢአተኛ ነኝ ግን ይጎበኛል። ማናችሁንም ጎብኝቷል እኮ በስውርም ሆነ በግልጽ። አዎ ያልታየማ ታየ አይባልም ብቴ እመኝ ያልኳት እዛው ማለት ነው አየር መንገዱ ጋር። ስለዚህ አያይሽ የምናገረው አሁንም እምነት ነው። ትላንት ማንነቴን የሚያውቅ የትላንት በደሌን የትላንት ኃጢአቴን የሚያውቅ ሰው ይኖራል። እግዚአብሔር ነው ቀድሞ የሚያውቀው። ሰዎች ደግሞ አብረህ የሰራውን ነገር ያውቃሉ። ግን ንስሐም ይባላል ቅድም ያልኩ ማለት ነው። መውደቅ አዳማዊ ነው። ከወደቁበት አለመነሳት ዲያብሎሳዊ ነው። ስለዚህ እኔ ደግሞ የዲያብሎስ አይደለሁም፣ የአዳም ነኝ። ወድቃለሁ፣ እነሳለሁ። ክርስቶስ ደግሞ ማደና የሚያደርገው ኃጢአተኛ ነው። ማንም መጽሐፍ ቅዱስ ላይ ብታነብ ከኃጢአት ነው ተነስተው ጽድቅ ቦታ የሚቀመጡት። ከአሁን በኋላ ላለው ህይወቴ
ማንም ሰው በጸሎት ያስበኝ። እስካሁን ላለው ህይወቴ ግን ይወደው እየተነሳው ያለው አንድ ተራ ሴት ነኝ። ግን ይሄንን ምስክርነት ራሱ እንዳልከው ለመስጠት እነዚህ ሀሳቦች መጥተውብኛል። በአይምሮ የሚመጡ ሰዎች ሁሉ ይኖራሉ። ግን ምንድነው መልሴ? እነዚህ በሙሉ ንግግሮች ከክርስቶስ ቃል ትንሽ ናቸው፣ የወረዱ ናቸው። እኔ አሁን አርዝሜዋለሁ እንደተባልኩት በሁለተኛው ሶስተኛ ቀን ራሴን ሪዘርቭ ለማድረግ ማለት በጣም ሰውነቴ ምን የሚወጣው ነገር ስለጎዳይ ነው እንጂ ለዛውም አግኝቼ ልነግርህ ብዬ በቃ ይሄ እንትን አይገልጸውም። እዛ አግኝቼ ነበር ይሄንን ሙሉ እንትኔ ምንድነው ሐሳቤንና መልእክቱን አይገልጸውም። በቃ እስቲ ራሴን ልረጋጋና በቃ እቺ ቀን የኔ ቀን ናት ዛሬ ጭርቆስ እዘክረዋለሁ ብያለሁ። በቃ እቺን ቀን ፈቅዷል ማለት ነው። እኔ ግን ፈቃደኛ ነኝ። ባለቤቴንም ደውል የምለው ያው በቃ ፈቃድ ውስጥ እኮ ፈቃድ አለ። ከእንደገና የምናሳስበኝ በረዘመ ቁጥር ያ ንግግር ማለት ነው እንደዚህ ያደረጉ ነው። ስሜቱ እየጠፋም ይሄዳል። ስሜቱ እየጠፋ ይመጣል። አንተም ደግሞ በጸጋ መባረክ ይቀንሳል። የሄዱ በሽቶች እኮ ይመጣሉ። ምንም እዚህ ጋር አለቀ የምትለው ታሪክ የለም። እንደ አዲስ ይጀምራል። ስለዚህ ለነዛም ለተደረገልኝም እኔ ደግሞ በጣም ክርስቶስ ውለታ በጣም ያለብኝ ቅዱስ ጊዮርጊስ ባለሟል በጣም ዘካሪው ነኝ። ሰሚት ቅዱስ ጊዮርጊስ ቅድስት አርሴማ በጣም የሚሰሙ ያው ዙሪያችንም በቤተክርስቲያን የተከበበ ነው። ጻድቃኔ ማርያም እንዲህ ገዳማትን እሄዳለሁ። ስውሯ ማርያም ጻድቃኔ በእያንዳንዱ ነገር ይደረግልኛል። ይሄ የተለየው ምንድነው? ስጋንና ነፍስን ለይቶ ያለው ንግግር ያለው መፈወስ ልዩነቱ ይሄ ልዩነትና የነፍስ ስራ ይሰራል። ይሄ ነፍሴ ተሰርታ ያ ሁሉ ሳቅ ያ ሁሉ ደስታ ነፍሴ ናት፣ ስጋ አይደለችም። መድኃኒዓለምንም እንደዚህ የጠራችው ነፍሴ ናት ብዬ ነው የማምነው። ስጋዬማ ብዙ ጊዜ በኃጢአት ነው የምታሳልፈው። አብሶ ከተማ ተመልሰ ስትመጣ ያለው ነገር እኔም ከሰዎች የተለየሁ እንዳልሆን እዚህ ጋር ሰዎች ግንዛቤ ውስጥ እንዲገቡ እፈልጋለሁ። እንደ ሰው ወጣ ምገባ ሰው ነኝ፣ እንደ ሰው ምለብስ ነኝ፣ እንደ ሰው ምስቅ ምጫወት ሰው ነኝ። ገባ? የገዳም ህይወት አይደለም ያለኝ፣ እዚሁ ነኝ። ግን እንደ ሰው ባህሪ ቢኖረኝም እንደ ክርስቶስ ደግሞ የማስቀድማቸው ነገሮች ይኖራሉ። ሰው የማያውቀው እኔ የማውቀው ምንም ሌላ ተአምር የለውም። አውላነብ ጸሎት አደርጋለሁ፣ ሰግድ እችላለሁ። በተቻለኝ አቅም ክርስቶስን ደካማ ነኝ ብዬ ነው የምቀርበው። ድክመቴን ያቅልኛል፣ እኔም እገልጸዋለሁ ማለት ነው። በቃ ደካማ ነኝ፣ ተጠግቼው የተጠጋሁት ግን ክርስቶስን ነው። የወደቀ አልተጠጋውም። ሕያው የሆነውን ስለተጠጋው ሕያው የሆነው አምላክ ደግሞ እንደዚህ ይሰራል። በቤታቸው ሳያውቁት በብዙ ስቃይ ላይ ያሉ እህቶቼ ወንድሞቼ ሊሆኑ ይችላሉ። ግራ የገባው ሰው ሊኖር ይችላል። ከዚህ ከኔ ከተናገርኩት ትምህርት እኔ በምስክርነት ነው የሄድኩት ብያለሁ። ምስክርነት አዳምጣለሁ፣ በምስክርነት ማስተካከላቸው። ለዛውም በዚህ አጋጣሚ ሃይማኖት ስትመሰከር ሃይማኖት ማረሳት በረከት፣ በዚህ አጋጣሚ በጣም በረከትንም ላመሰግን እና ሌሎቹ ቤታቸው ሄደ የጠየካቸው ብዙ ምስክሮችን በጣም የምከታተል እያንዳንዱ ምስክር ከታች ይጽፋል ለእኔ እንዲደረግልኝ ማለት ነው። ይሄ መንፈሳዊ ቅናት የለም ግን ምን ባደርግ ነው ይሄ ነገር የሚደረግልኝ? ፈውሴ እንደዚህ የሚሆነው ምን ባደርግ ነው ብዬ ራሴን ሰርቻለሁ ብዬ አምናለሁ። በቃ እግዚአብሔርና እኔ በምናውቀው ስራ አለ። ስራው ምንድን ነው? ጸሎት ነው። ሌላ ምንም ስራ የለኝም። በገሃድ የምታሳየው ዓለም የለም እዚህ ዓለም ላይ። ሁሉም ነገር በገሃድ አሳይቼ በገሃድ ነው የተነጠልኩት አይደል? አሁን ደግሞ የክርስቶስ ቃል ስለሆነ ነው እዚህ ጋር መተሽ መስክሪ ሲለኝ እኔ በኃጢአተኛ አንደበቴ ሰዎች ግንዛቤ እንዲኖራቸው ጸሎት ማሻገር እንደሚችል እኔ በቅቼ ሳይሆን እግዚአብሔር ኃይል ምጽዋት መስጠት በንጹህ ከሆነ መንፈስ ቅዱስን እግዚአብሔር ይሰጣል፣ ችግር የለበትም። ግን የኛ ልብ ነው። ልብን ደግሞ ዕለት ዕለት አስጥቼ አልቅሼ ሊሆን ይችላል፣ ብዙ ነገር አድርጌ ይሆናል። ኃጢአተኛ ሰው እኮ ሁሌ እንዳለቀሰ ነው አይደል? ግን እግዚአብሔር ደግሞ ሁሌ ጸሎቱን ይሰማል። ከሌ እንዲያርግልኝ አይደለም እኔ በቃ ስራኝ ነው ያልኩት። እግዚአብሔር ይመስገን እንግዲህ መንገዱ ተጀምሯል። ሰው ልጅ ደግሞ መጨረሻው ሲያምር ነው። ጀምሬዋለሁ፣ መጨረሻውን ደግሞ አምላክ እሱ በጸሎት አስቡ ነው ብለው እህቶቼ ወንድሞቼ ይህንን ፕሮግራም ለሚያይ ሁሉ ማስተላልፈው በቃ ቅዱስ ጊዮርጊስ ሰማዕቱ ቅዱስ ጊዮርጊስ መድኃኔዓለም ያለበት ቦታ ነው እንደገለጽኩልህ ቅድም እኔም አለው ብሏል። ስለዚህ ቋጠራችሁ ችግራችሁ ይፈታል ነው የምለው። እኛ ብቻ ንስሐ መግባት ዕለት ዕለት ከክርስቶስ ግቢ አለመራቅ እንጂ የማንኛውም ይኸው እንዳልከኝ ማሳልፈው እንደማንኛውም ሰው ነው ህይወቴ ማለት ነው። የተለየ ነገር የለም። መልካም እህቴ፣ የመጨረሻ አንድ ጥያቄ ልጠይቅሽ። በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ብቻ ወደ በርሜል ቅዱስ ጊዮርጊስ ከ65,000 ሰው በላይ
እንደተጓዙ በዳታ ማስረጃ አለን እና በተለያየ ማህበር በግል ትራንስፖርት ከዚህ በፊት በመኪና በሚኬድበት ጊዜ በተለያየ አጋጣሚ በርሜል ቅዱስ ጊዮርጊስ ላይ በመቶ ሺህ የሚቆጠር ህዝብ ሄዶ ተጠምቋል ብዬ አምናለሁ እና ጸበሉ በዚህ ደረጃ ከታወቀ እንኳ ከ3 ዓመት ወደ 4 ዓመት እያስቆጠረ ነው። ስለዚህ አሁን በየትኛው ሚዲያ ቢበዛ የበርሜል ቅዱስ ጊዮርጊስን ፕሮግራም የሚሰሩ 5-6 ሚዲያዎች ናቸው እኛን ጨምሮ ማለት ነው። አንዳንድ ሾልኮ የሚታዩ ሚዲያዎች ስላሉ ግን ይሄ ሁሉ ህዝብ አሁን በርሜል ቅዱስ ጊዮርጊስ ላይ ሄዶ የመጣው ህዝብ ያልመሰከረው እንደው በአንቺ ግምት ነው የምልሽ ያልመሰከሩበት ሰዎች ያልመሰከሩበት ምክንያት ሳይታያቸው ሳይሆንላቸው ሳይደረግላቸው ቀርቶ ነው? ሰው ቢያየኝ ይሄንን አምኖ ሊቀበል ይችላሉ በማለት ነው? ግምትሽን ነው የምታስቀምጪው። አንቺ መተሽ ለመመስከር የነበረውን ተጽዕኖና ተግዳሮት እና ወይስ ደግሞ ሰዎች ትናንትና ወደ ነበረ ማንነታችን ብንመለስስ ይሄንን በሚዲያ ወጥተን ተናግረን ነገ ያልሆነ ቦታ ብንገኝስ በሚል ስጋት ነው? ወይስ ምስክርነት አንዳንድ ሰዎች ደግሞ የሚናገሩትም የሚመሰክሩትም ዝም ብለው ነው ተከፍሏቸው ነው እስከ ማለት ደረጃ ማለት ነው እና ቦታው ላይ የሚነገረውንም እና የሚታየውንም ነገር ይሄ ሊሆን አይችልም ብሎ ከሐሰተኛ ትንቢት ጋር ከሐሰተኛ ነብይ ጋር በማያያዝ የሚገልጹ ሰዎች አሉ። እነዚህን ዝርዝሮች እስቲ በአንቺ ግምት አስቀምጫቸው። እኔ በእኔ ግምት ያው እኔም እኮ ያንን ነገር አንተ ያልከው በሙሉ ስሜቶች አሉ፣ ግን የሚበልጠው እግዚአብሔር ነው ብዬ የመጣሁት። ነገ ልወድቅ እችላለሁ እንዳልከው፣ ነገ በተለያየ ልብስ ሊያዩኝ ይችላሉ፣ አይታወቅም። ገባ? ሰው ዲፊኔሽን ጨርሶ አያወራም፣ ጨርሶ ይበላል እንጂ። ስለዚህ ሰዎች ማድረግ ያለባቸው ሰማዕቱ በሩን የረገጠ ሰው ያልተደረገለት አለ ብዬ አላምንም። ስትረግጥ ነው በውስም ክፉም ነገር አየህ ደግም ነገር አየህ፣ ያ ሌላ ዓለም ውስጥ ነው የሚከትህ። መተህም 2 ዓመትም 3 ዓመትም ቆይ ከአይምሮ የሚጠፋ ታሪክ አይደለም። እኔ ማምነው ያው ቀናት ታዛባ ይሆናል እንጂ ሴቭ ነው አይምሮ ላይ። እና እኔ የምለው የሰው ንግግር ሰው ነው፣ ዲያብሎስ ስራ አይፈታም። አሁን ሰዎች ላይ አድሮ ከዚህ ነው የወጣው ሰማለሁ፣ በፓምፕ ነው በምንድን ነው ሊሉም ይችላሉ። ብዙ ነገር ለምን ዲያብሎስ መዋረጃው ያ ቦታ የዲያብሎስ መዋረጃ ነው። እኛ ከጸዳ አዲስ ባንጸዳ እንኳን ክርስቶስ ሰርቶ ይልካል። እኔ አይምሮ አሁን ባዶ ሆኗል። ባዶ ማለት ባዶ ስለ የሚፈልገውን የሚመዘግበው እንደ ድሮ እንደ ልብ ያላዘው ገባ? ሰርቶ ሁለተኛ ጊዜ ተሰርቷል ማለት ነው። ምንድነው? ለልቤ እንዳወራ ማውራትም ይቆጥባል፣ ንግግርም በጣም ተክሳጻለሁ። ሳይንም የምትሄድበት ቦታ ይሄ አይምሮ ክፍል ማለት ነው እንደ ድሮ አታዘው። የኔ አይምሮ እንደ ድሮ አይታዘዝም። አሁን ነው ማለት ጀምረ ይሄ ነገር አይሆንም። ለሰዎች ቀጥታ መናገር ለምን እንደዚህ ሆነ ገባ? ሰዎችን አሁን ሰምቻቸው ማልፋቸው ነበረ፣ ዛሬ ግን አላልፍም። ተይ ይሄ ነገር አያዋጣም፣ እንዲህ ነው ከውስጥ ያለውን ተናግሬ ምንም ጀጅ አድርጉኝ፣ ማንም ሰው ምንም ይናገር፣ እዚህ ጋር አይመለከተኝ። የአይምሮ ስራም ተሰርቷል እኔ ላይ ማለት ነው። ሌሎችም ተሰርቶላቸዋል። ነፃነት አግኝቻለሁ። ለዓለም ያለኝ አመለካከት ወድቋል። ለዓለም ያለኝ አመለካከት ስለ ብዙ ለዓለም አመለካከት ነበረኝ። ዓለም ስለ በቃ ይሄ የምንኖረው የስጋ ህይወት ማለት ነው። እሱን እንድቆጣጠር ነው። ይሄ መልበሱ ምናምን ብቻ እኮ አይደለም። ይሄ አይምሮ ክፍል ውስጥ እኮ ብዙ ነገሮች አሉ፣ ብዙ ሀሳቦች አሉ። እነሱን አንቀሳቅሶ ነው ባፈን ነው የምናወጣው። አይምሮአችን አዞን አይደል ካፋችን የምናወጣው። እሱን ራሱ ተቆጣጥሮልኛል ለኔ እስካሁን ባለው ሁኔታ። ስለዚህ ለሰው ምለው የሰው ነገር ምንም ተናገረ ምንም ያው ከመናገር አሁንም ላለው ነገር ይናገራል፣ ነገም ይናገራል። ሄዶ ለመጣ ሰው ግን ትልቅ ሸክም ማውረድ ነው መመስከር ማለት። እኔ እንደ ሸክም አሁን መጥቼ እናንተ ጋር በማውረድ በጣም ነው የማመሰግነው። ይህንን እድል ስለሰጣችሁኝ የሆነ ነገር ቀሎኛል። ጠዋትም ስነሳ መልክ ሲይዝ ያ ነገር ይመጣል። የሆነ ነገርም ሳር ቤተክርስቲያንም ሲሄድ ያ ነገር በቃ አይምሮዬን ተቆጣጥሮታል። ለምንድን ተቆጣጠረው? አንድ ሰው ለሰው ካዳም ሁለት ይበቂ ነው። ሁለተኛ ነው የክርስቶስ ኃያልነት ነው የምትመሰክረው። ሌላ ነገር አለ። ዓለም ሚዲያ ላይ ቲክቶክ ላይ ማንኛውም ገጽ ላይ እኮ ወተና ወርተን እናውቃለን፣ ታወራለህ። በዩቲዩብ በቲክቶክም ሀሳብን ትገልጻለህ። ስጋ ሀሳብ ማለት ነው። የመንፈስ ቅዱስ ሀሳብ አይደበቅም። ይሄ መንፈስ ቅዱስ ሀሳብ ነው። ሰው ደግሞ ለማያምነው ይሄዱ። ማንኛውም የዓለም ህዝብ ማንኛውም ሃይማኖት ያለው ይሄዱ፣ ይሞክር፣ ይጸዳል፣ ያነጻል።
ማንነቱን ያገኛል። አሁን እኮ የማንነት ጉዳይ ነው። ክርስቶስ በርሜል ቅዱስ ጊዮርጊስ የሚሰጠው ማንነቴን ነው የሰጠኝ። የጠፋው ማንነቴን ገባ። ካሁን በኋላ ያለው ህይወቴን አሁን ያንን ሳስብ እኔ ወደኋላ እግዚአብሔር አያደርግብኝ ነው የምለው። በቃ ያየኸው ነገር የማይገባህን ነገር አይተህን ብትመጣ የሚገባህን አይተህ ተሰርተሃል፣ ዲያብሎስ ከሽፏል ነው። ስለዚህ መጥተው እንም ቦታ የረገጠ ሰው መጥቶ እንዲመሰክር በሕያው እግዚአብሔር ስም እጠይቃለሁ። ምንም ይባል ምንም ገባ። አጥጋቢ መልስ ላልሰጥ እችላለሁ፣ ግን እኔ ግን ውስጥ ያለው ምንም ይባል ምንም ገባ። ነቀፌታ ከአየር መንገድ ነው የሚጀምረው አልኩህ እኮ። የአየር መንገዱ ነገርኳል። ስለዚህ ይጀምራል። እዛ ሄዶ ከመጣ ሰው ሁሉ ሰው ተጠራጥሮ እምነት የለም። አምኜ ነው ማምነው። እዚህ ጋር መጥቼ ዳብሼ ያኔ ያስታወከኝ እኮ አምኜው ነው ቅዱስ ጊዮርጊስን። ከዛ በኋላ ለሜድ የተነሳው አልኩ። በቃ እዛ ጋር ነው የኔ እምነት የተጀመረው ማለት ነው። ሲፈልቅ በቪዲዮ አይቼ ዳብሼ አላልኩህም። በቃ እምነቴም ያኔ ነው። በቃ ያኔ ተነሳው ማለት ሰው ከተቀመጠበት እዛው ተቀምጦ ነው እኮ ማመን የሚጀምረው። በኋላ ተነስቶ ነው የሚሄዱት። ኬክ ቆርጦ ፕሮሰስ ነው ያኛው አይደል? ይሄኛው ግን እምነት ነው። ይደረግልኛል ካልክ ይደረግልኛል። ማንም ሆኜ አይደለም እዚህ ጋር ስርግጭ የምነግርህ እኔ ኃጢአተኛ ነኝ። ግን ዕለት ዕለት እንደ አዳም ወድቃለሁ፣ እንደ ሴጣን ወድቄ ግን አልቀርም፣ እነሳለሁ። ወድቆ መቅረት የሴጣን የዲያብሎስ ነው፣ አለመጸጸት የዲያብሎስ ነው። ስለዚህ እንዲህ ድሮ ለሚያውቁኝ አሁንም ለማያውቁኝም ማስተላልፈው መልእክት አንድና አንድ ጸሎት አሸናፊ እንደሆነ ጠዋትና ማታ 7 የጸሎት አምዶች ቢኖሩ እኔ የቻልኩት ጠዋትና ማታ ነው በእኔ ህይወት። ጠዋትና ማታ በማድረግ ሲቀጥል ደግሞ ራስን ደካማነትን በማመን ገብቷል። አምኜ ነው የቀረብኩት። አምኜ ደግሞ ተደርጎልኛል። እና ማስተላለፍ የምፈልገው ሶች ወንድሞች የተደረገላቸው መጥተው ቢመሰክሩ ብዙ ነው የሚያተርፉት። ከአሁን በኋላ እኔ ብዙ ነገር ሊደረግልኝ ሁሉ ይችላል። ለምን መሰለህ? ያው እግዚአብሔር የትም እኮ ሄዱ አይደለም፣ እዚህ አጠገባችን ነው ያለው። ግን መግለጽ መቻል ማለት ሌላ ሰው ማዳን ነው። የቻልኩትን ነው የገለጽኩት። ቅዱስ ጊዮርጊስ አይገለጽም፣ ሰማዕቱ ያለው ጸበል አይገለጽም። አችን ግን እኔ የቻልኳት ነው። እያንዳንዱን ነገር 21 ቀን ሙሉ ቤት መጥቼ ስሰወር ብነግርህ 2 ቀን ይፈጃል። ግን ለሰዎች የማስተላለፈው መልእክት ቆንጠር አርጌ ነው በተቻለኝ አቅም አሳጥሬ ነገርኩ እንጂ በቃ ተደርጎልኛል። ተጨነቃችሁ በሌላ ድዊ ሳታውቁት ነው። አሁን አውቄው አይደለም፣ የሆነ በሽታ አለርጂክ ነው ያለኝ፣ ጉንፋን በሽታ የሚመስል ግን ከባዱ ችግር ውስጥ አለ ማለት ነው፣ ያልተገለጸ። እሱን ይገልጻል ይገልጽላችኋል። እንግዲህ በተቻለኝ አቅም እንግዲህ ገልጭ ማልችልም ብቻ ሙክር ያለው ነው ማለት ነው። መግለጽ ከባድ ነው። እሺ እህቴ፣ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በጣም በሚገርም ሁኔታ መተሽ ስትቀመጪ ማለት እኔ ላንቺ ከነበረኝ እይታ መልክሽ ሁላ ነው የተቀየረብኝ። ንግግሮቹን ስትገልጫቸው ብዙ ሰዎች መጥተው ኢንተርቪው አድርጌ ያውቃለሁ፣ ምስክርነት ሰጥተው ያውቃሉ። ሲናገሩ መግለጽ አልችልም ብለው ስራው ድንቅ ነው፣ በጣም ግሩም ነው፣ ግን እኔ መናገር አልችልም፣ እጹብ ነው ብለው ሰዎች የሚሄዱ ሰዎች አሉ። አንዳንድ እግዚአብሔር የፈቀደላቸው ደግሞ እንዳንቺ ማለት ነው፣ ለከንቱ ውዳሴ አይደለም። አድማጭ ተመልካቾች ፍርዱን ስለሚሰጡ በኮሜንትም ሀሳብ አስተያየታቸውን ስለሚጽፉ ማለት ነው። በጣም ያለ እግዚአብሔር ፍቃድ ምንም ማድረግ ስለማይቻል ንግግሮችሽ ከመጀመሪያው እየቆየን ረጅም ሰዓትም ስለሆነ እየቆየን ስንመጣ እውነት መጀመሪያ ስትመጭ ከነበረው መልክሽ ሁላ ነው የተቀየረብኝ እና ብዙ ሰዎች መጥተው መስክረዋል። በብዙ ሰዎች ምስክርነት ደግሞ ብዙ ሰዎች ሄደው ድነዋል። አንቺም ስትሄጂ የማን ምስክርነት አይተሽ እንደተቀየርሽ ገልጸሽዋል። ስለዚህ እውነት እግዚአብሔር የሰው ልጅ መጀመሪያው ሳይሆን ፍጻሜው ሲያምር ነውና በቀድሞ ማንነትሽን አስትቶ አሁን ማዕከላዊ ላይ ያለሽበት ሁኔታ በጣም አሪፍ ስለሆነ መጨረሻሽን ደግሞ አምላከ ቅዱስ ጊዮርጊስ ያሳምርልሽ ከነ ልጆችሽ ከነ ባለቤትሽ። ሰዎች ይሄን አይተው ተምረው የተደረገላቸው መጥተው መስከረው እኛም በአገልግሎታችን በርትተን እስከ መጨረሻው ድረስ በቤቱ ጸንተን እንድናገለግለው አምላከ ቅዱስ ጊዮርጊስ ይፍቀድል። የቤተክርስቲያን መከራ የቤተክርስቲያን ፈተና ብዙ ነው። ቤተክርስቲያን ለታምራት አዲስ አይደለችም፣ ለፈውስም አዲስ አይደለችም። እግዚአብሔር በየትኛውም ቦታ ለቅዱሳኑ የሰጠው ቃል ኪዳን ቢለያይም የቦታዎች ቃል ኪዳን ቢለያይም የትም ቦታ ድህነት አለ። ኦርቶዶክስ የሆነ ሰው ብቻ ሳይሆን በማዳኑ በክርስቶስ ማዳን የሚያምን ሁሉ በየቦታው ባለ እምነትና ጸበል ሄዶ ይባረካል፣ ይፈወሳል።
ስለዚህ ለዛሬ የነበረን ቆይታ እጅግ በጣም አስተማሪና ደስ የሚል መርሃ ግብር ነበረ። የቀረሽ ነገር ካለ መጨረሻ እድል ልሰጥሽ ይችላል። ማመስገን ፈልገው ያው አምላከ ቅዱስ ጊዮርጊስን መድኃኔዓለምን እናቱን ያው ጻድቃን ሰማዕታትን ቅዱስ ሚካኤል አሳዳጊ መርቆሬዎስ ሁሉንም ማመስገን ፈልጋለሁ። ከዛ ቀጥዬ ደግሞ ቤተሰቦቼን ልጆቼን ያው ቤተሰቦቼ ጥዬ ነው የመጣሁት እናንተ ጋር። ቀጥልም አጋዤን በቃ በጣም ነው ማመሰግናት። በጸሎት አስባታለሁ። እግዚአብሔር ጥሩ ነገር እንዲሰጣት በዚህ አጋጣሚ መናገር እፈልጋለሁ። እህቴ በብዙ በችግርም በመጥፎም በስቃይም በምንም እህቴ ከጎን ያልተለየች ከነ ባለቤቷ ወንድሜ፣ ቤተሰቦቼ፣ ባለቤተሰብ ባለቤቴ በጣም ማመስገን እፈልጋለሁ። ለዚህ ማለት ቆመህ እንድትጸልይ ሁሉ ነገር እንዲደረግ ያው መግባባት አለብህ። በጣም ነው ማመሰግነው ባለቤቴንም አብሮ በመሄዱ በብዙ ነገርም እሱም ሄዶ አብሮ ብዙ ፈውስ አግኝቶ መጥቷል። እሱን እግዚአብሔር ይስጥልኝ መድኃኔዓለም ይስጥልኝ ማለት ፈልጋለሁ። ሳላውቅ ያስቀየምኳቸው ሰዎች ካሉ በማወቅ ባለማወቅ ካሉ ጸበል ላይ የማውቃቸውን ሰዎች እግዚአብሔር ምሕረቱ በጎ ነገር እንዲያደርግላቸው ጓደኞቼ ወዳጆችን በሙሉ እግዚአብሔር ለደጁ እንዲያበቃቸው መናገር እፈልጋለሁ። ተረፈ እናንተ እንደኤልሻዳይ ሚዲያ በጣም ነው የማመሰግነው ይህንን እድል ሰጣችሁ። መጀመሪያም ያው ጉዞ ሳይስተካከል መቼም ሰው ለፈውስ አይሄድም። አስተካክላችሁ እኛም እንደ ሰው ለምን እንትን አልሄድንም ብለን ኮሜንት ልንሰጥ እንችላለን። ግን ያለውን ነገር ደግሞ ያው እግዚአብሔር ስቃያችሁንም ምኑን አይተነዋል፣ ተጋርተነዋል። የነበረውን ደግሞ በሙሉ አይተናል እና ካስቀየምናችሁ እናንተንም በንግግር ይቅርታ መጠየቅ እፈልጋለሁ። እግዚአብሔር ሁላችንም መጨረሻችን ያሳምርልን። ሀገራችን ኢትዮጵያ ሰላሟን ሁሉ ነገር እግዚአብሔር ይስጥልን። እኔ ዳግም ለመሄድ እንግዲህ ቅዱስ ጊዮርጊስ ፈቃድ ይሁን እላለሁ። በጣም ነው የማመሰግነው። መልካም። እሺ፣ በድጋሚ ያው የዛሬ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ጋር የነበረን ቆይታ በክፍል 1 እና በክፍል 2 እዚህ ላይ ተጠናቋል። እንግዲህ በጣም ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። ሁላችሁም የተደረገላችሁ ነገር ካለ በበርሜል ቅዱስ ጊዮርጊስ ብቻ አይደለም፣ በጻርቃኔ ማርያም፣ በኩክየለሽ ማርያም፣ በሰሚነሽ ኪዳነ ምሕረት፣ በቁልቢ ገብርኤል፣ በጅሩ ቅድስት አርሴማ በተለያየ ገዳማት ላይ ሄዳችሁ ድህነትና ፈውስን የታደላችሁ በሙሉ መጥታችሁ በዶርቃ ሚዲያ እንድትመሰክሩ ከታች መገኛ ስልክ ቁጥራችን እናስቀምጥላችኋለን። በዛ በመደወል መርሃ ግብርና ፕሮግራም በማስያዝ መጥታችሁ የእግዚአብሔርን ድንቅ ስራ መናገርና መመስከር ትችላላችሁ። እንግዲህ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ከቀሪ የዶርቃ ሚዲያ ፕሮግራም ጋር እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።